እንደምን አደራችሁ? ሰላም አደሩ? ያው የዛሬውን አረም እንዴት አደራችሁ? ሰላም አደራችሁ? አማን ነው? ስራ ይዛችኋል በጠዋት? የሴት ነገር በጧቱ አልቋል እንጀራው። እንደዚህ እያደረግን ነው እናቴ ልጅ ውጫችን ሩጥ ብለን ነው። ገበሬ ሰርቶ ለመለወጥ እስከሆነ ድረስ የግድ ነው። እሺ ትንሽ ኩትኳቶ ነው። አዎ እንደምን አደራችሁ? በድጋሚ አልሐምዱሊላህ። ማልበል አድራ ሰይድ ይመር። የት ነዋሪ ናችሁ? የአካባቢ ማን ይባላል? አደም ሀገር ቆሰሩ። አደም ሀገር? አዎ አደም ሀገር ቆሰሩ። አዎ ዛሬ የተገናኘ ነው እንግዲህ ጓሮ ነው። ያው ከቀይ መተን ጓሮ ላይ ነው። ምን እያደረጋችሁ ነው አሁን? ድንች እያስታቀፍኩ ነው አሁን። ድንች? አዎ ሶስተኛ በመጀመሪያ ተኮተኮተ ከተጣለ በኋላ ከዛ ደግሞ መልሶ አቀፍ ከደረገ አሁን ደግሞ በአግባቡ ካታቀፈ አያኮራም። ኩርታ አያስገኝም። ስንት ጊዜ ቢያንስ መኮትኮት አለበት? እሱ እስከ 5 ጊዜ ድረስ ይፈልጋል። 5 ጊዜ? አዎ 5 ጊዜ ይፈልጋል። ምርት በጣም ኩርታማ ለመሆንና ጥቅም ለማግኘት ሲባል ዝም ብሎ ቅጠል እንዲያበዛ በአግባቡ አሁን ካሁን በላይ ራሱ 1 ጊዜ አለው የሚታቀፍበት 1 ጊዜ አለው። ቢያንስ አራተኛ ደግሞ ተጨማሪ? አዎ አለው። አሁን ይሄ ማለት ነው። የሚገርም ነው። መድኃኒት ራሱ አሁን ለተረጭቻለሁ። መድኃኒቱ ምንድን ነው? ትላትልና ፈንገስ አለው። ያ አሁን ያደርቀዋል። አሁን ውስጡም አለ እንደውም መድረቂያ ያዛል። እዛ የጅን ምን ይባላል ርጭት። ያንን ካረጨንበት ልክ እንደዚህ ይደርቃል። አሁን ይሄ ደርቆ ነው። ይሄ ደርቆ ነው? አዎ አሁን ይሄ ደርቆ ነው፣ አያገለግልም። የሚገርም ነው። ይሄንኛው ግን አሁን ደህነኛው ነው አሁን እንደዚህ ሆነውና ግዲ ነው። መቼ ነው አሁን የተተከለው? ይሄ ገና 2ኛ ወሩ ነው ያዘ። ገና ወሩ አለፈ። ኮምፖስት ስላለው ነው የገሰገሰው እንጂ። ምን አይነት ባህላዊ ነው? ማዳበሪያ ነው። መሬት ያያውቅም። በቃ ሌሎቹ መሬቶችም አያውቁም። እንደውም እኔ ማዳበሪያ ካላመጣ ማዳበሪያ ተጠቅሙ በማለት እኔ ኮምፖስቱም አሁን የገበያ ትስስር መጥፋት ነው እንጂ እየሸኩ ድረስ ነው። 1 ጊዜ እንደውም ሽጫለሁ። ኮምፖስት አዘጋጅታችሁ? አዎ ኮምፖስት አዘጋጅቼ ሽጫለሁ። የሚገርም ነው። አሁን ራሱ ያዘጋጀሁት ለሽያጭ እንጂ መልሶ እዛ አይገባም። መሬቱ ስለወፈረ ማለት ነው። አሁን ይሄ በቂውን አግኝቷል። ይሄ ቢያንስ 2 ዓመት 3 ዓመት ድረስ ያበላል። አሁን በዚሁ እንድናየው ዘመናዊ ማዳበሪያ ለምሳሌ ቢሆን አሁን ይሄ ለስንት ያገለግላል? ዘመናዊ ማዳበሪያ ለ1 ጊዜ ነው። ለምሳሌ ድንች ተተከለ፣ ተረጨበት። ይሄ ድንች 1 ጊዜ ዘራ ነው። 1 ጊዜ ያው እንግዲህ ዘመናዊ ማዳበሪያው አንድ ላይ ሲዘራ ከመጀመሪያ ጥቁር ማዳበሪያ በሃይላንድ ግጥም የሆነ ታርፍበታለች ድንቹ ጋር ማለት ነው። ልክ እንደዚች ድንቹን አንድ ሰው ይጥላል፣ ማዳበሪያ አንድ ሰው ይጥላል። እንደዚች እየተደረገ ነው የሚተከለው። ከዛ በኋላ አንዴ ድንቹ ከተበላ በኋላ ሌላ ነገር ቢዘራ እንደገና ሌላ ማዳበሪያ ያስፈልጋል። ዘመናዊ ከሆነ ሌላ ማዳበሪያ ያስፈልጋል። ዘመናዊ ሌላ ማዳበሪያ ያስፈልጋል። ድንቹ ራሱ ለቀጠሉ ነጭ ማዳበሪያ ዩሪያና ዲያብ ተቦሰለ የሚለያይ
ያን ያስፈልገዋል በሱ ከሆነ ኮምባሱ ተሆነ ግን ያስፈልግ ዘመናዊ ከሆነ ሁለት ነው የሚያስፈልገው አዎ ለምንድን ነው ሁለቱም የሚያስፈልገው የመጀመሪያው ለእንትን ነው ለኩርት ነው እንደገና ይሄንኛው ነጩ ደግሞ ማዳበሪያ የምንለው እሱ ደግሞ ወይም ቅይጥ የምንለው ለቅጠላ ቅጠሉ ስለዚህ ሁለት ማዳበሪያ መረጨት አለበት አዎ ሁለት ማዳበሪያ ግድ ነው በሄክታር ተለክቶ አለው ሂሳብ ግብርናዎች ያሰለጡን በዛ መሰረት ግድ መደረግ አለበት ኮምፖስት ከሆነ ግን ቢያንስ አንድ ጊዜ የተጠቀማችሁት የተፈጥሮ ማዳበሪያ ስንት ጊዜ ያገለግላል ማለት ነው 3 አመት 4 አመት እንዴ ልብ በቃ እንደገና ደግሞ የሆነ መሬቱ አይጎዳም በቃ እየወፈረ ያፈረምነቱ እየተስፋፋ እየወፈረ ነው የሚሄደው እኔ ተፈጥሮ ማዳበሪያ እንጂ ይሄንን ማዳበሪያ ቀበሌውም ሆነ አሰራጮቹ ግብርናዎቹ ያውቃሉ እስከ ወረዳም ባለፈው እንደዚሁ መልተው ጠይቀው መሬቱን አፈርለምነቱን አይተው ሄደዋል አዎ ይሆንም እኔ ተውኝ ይሄ ነገርዮ በቃ እኔ በዚህ ለውጥ አግኝቻለሁ ስለአሁን ራሱ በክረምት እንጭጭ አለው አልካመሬን ይሄ እንኳን ድንች እንኳን ስንዴ አይሆንም በክረምት ግን ይሁን እንዴት አለስ እንዲያምርጭ አሁን ደግሞ የዛም መሬት ኮምፖስት አልጣልኩበትም አሁንም ዝጓሮ ይገኛል በዚሁ ምንም ታያገኝ አሁን ጤፍ ይዟል ስንዴ ያመረኩ ለመሬት ማለት ነው የሚገርም ነው በጣም ስለዚህ ሌሎች መሬቶች አሁን ከይሄ ጓሮ መሬት ነው ባጋጣሚ ሌሎች ሩቅም ያሉት ይሁኑ የተወሰነ በዚህ አካባቢ ያሉት የጤፍም ይሁን የሌላ አዘርት የሚዘራባቸው ማሳዎች በሙሉ በኮምፖስት ነው ኮምፖስት ናቸው ያው መኪና የመግባት ቦታው አልመች ያለ ላይ በአህያ ነው የምናግዘውና በግመል እያስጫንን ነው ክራይ ያዝን ማለት ነው አዎ አህያ ቤት ራሱ አሉኝ ሁለት አህዮች አሁን አግታለች እንጂ በእነሱ ነው አብዛኛው ለምን ማለት አሁን በቃ አይገጥምም አጠቋቆሩ መልኩም አይገጥምም የኮምፖስቱ ማዳበሪያው እንዲያው ቢያንስ በጣም ለይሄንን ነገር እየሰርቶ ኮምፖስት ራሱ ይባላል አገለባብጦ ኮምፖስቱ አንድ ማጠራቀም ያስፈልገዋል ሁለት ደግሞ እንደገና ያንን ጉሬው ላይ ሲገባ በጉሬ ነው የኔ ሜትር 3 ሜትር አግድመት ጥልቀት 2 ሜትር ነው የተዘጋጀበት ቦታው ማለት ነው እሺ አሁን እዛ ቦታ ላይ ነው ለሁለት ከፍል ያን ምገለብጠው መጀመሪያ ግን ማጠራቀም ያራሱን ችሎ ደግሞ አንድ ያለ እንደዛ ሆኖ ነው ኮምፖስቱ የሚብላለው ዝም ብሎ ኮምፖስቱ ብሎ አንድ ቦታ አዘጋጅቶ ኮምፖስት ነው ቢሉት ልክ እንደዚህ ጥቅም ይሰጣል ግን እንደዚህ አይሰጥም ያፈረምነቱን አይጠብቅም ምን ያህል ጊዜ ይወስዳል አንድ ኮምፖስት ተብላልቶ በደንብ አገልግሎት ላይ ለመዋል እኔ በመሰራው 3 ወር ግፋ ቢል 3 ወር ከ15 ቀን ከዛ በላይ አይፈጅም ኮምፖስት በዚሁ ባቅጣጫው ከተጠቀመ አመልከት አሁን ይሄ ስሩ ይሄን እዚህ አያቸውን ክብሎቹ አሁን ይሄንን እንደዛ አድርገን ስናስታቅፈው ነው እንግዲህ ቺን ቆፍረን ሳስታቅፈው ነው እንጂ ዝም ብዬ ዘርቼልህ ነበር ብለው በቃ አይሆንም የግድ መታቀፍ አለበት ይገርም ነው በጣም በእንትን በልጄጋ እንደዚህ ለፍተና አድርገን ነው አምና ኮምፖስት የጣልንበት 50 ድንች 50 ፍሬ ድንች ተገኝቶታል አንዷን ድንች አንዷ ፍሬ ድንች አንዷን በዘመናዊ ማዳበሪያ አንዷን በኮምፖስት አድርገን ለየ ነው እሺ ግን ጥሩ ድንች 50 ድንች ታልቆታል የኮምፖስቱ የሚገርም ነው ያንን በማያት ነው አሁን ይሄንን ማዳበሪያውን ጭራሽ አይሆንም ብዬ እስኪ ደግሞ ልፈትነው በፍጉ ብቻ ብዬ ጭጫለው አልካመሬን ነው ይሄ እዚህ ላይ አሁን ይሄን ያረግ ነው አው ትናንት እንደውም ከቀበሌ አመራሮቹም ጋር ነበርንና በኮምፖስት አጠቃቀም ለሌላውም አሪያ የምትሆን እናት ሀድራ እያሉ ነበርና ለመሸጥስ ማለት አሁን ምን ያህል ተሻለ አሁን ምክንያቱም አልተለመደም ምን አሁን ኮምፖስት ማለት ነው ለራስ አዘጋጅ ሲባል ራሱ አያዘጋጅም ጭራሽ እንኳን ለሌላ ሰው ለመሸጥና የሚገዛ ሰው ነበር አለ እዛ ላይ ነው እዛ ጥግ ላይ ወስዶ ባህር ዛፍ ነው ዙሪያውንና ጫቱ በጣም ደክሞበታል ኮምፖስት ወሰደው ብለን ያንን ትንሸጥለት ኩንታሉ ላይሎን 400 ብር ነው አዎ አሁን ይሄ አመልከተው አሁን ይሄ በቃ አሁን ይሄ እንደዚህ ሆኗል አሁን ይሄ በሽታ አልቆበት ነው አሁን ይሄው ተቀረጠጠ ይሄ ምንድነው ይሄ ፈንገሱ ነው እንደሚያደርግ ስራ ከያዘ በኋላ ማለት ፈንገሱ ነው እሱ አዎ ይሄ ግን ከዚህ ርጭቱ ተረጨበት እንደዚህ መውጣት አለበት
የሚገርም ነው በጣም ራቅ ይላል ስፋቱ ነበርና መሬት የዝሁ የከተማው ክልል ሲከልለው በለውጥ አውጥቼ ነው ይሄንን አሁን እንደዛ ይሄንን አሁን ተሞክሮ የኮምፖስትን አዘገጃጀት ጥቅሙን በምን መልኩ ነው እንደው ለመጀመሪያ ጊዜ ስለ ኮምፖስት እውቀት የጨበጥሽው በምን አጋጣሚ ነበር? እኔ ለመጀመሪያ ጊዜ ይሄን ኮምፖስት ጥቅም ያረኩት አገራችን በጣም እዛ ዙ አባ አህመድ ሀገር ነው 03 ቀበሌ ውስጥ ነው። ማን የሚባል አካባቢ? ገደራ አካባቢ። ገደራ ማለት ነው። እሺ እዛ ላይ ነውና አባቴ ያተክልት መሬት ሙልቶታል። ውሃም አለ አይደርቅም። በዛ ሀገር ላይ አሁን ነው እንጂ እንዲያውም ባልተቤቴ ቲማቲም እንዲያው ሌላ እርሻ ነገር ነው እንጂ አብዛኛውን እንዲህ አትክልት ጋራ አያዘወትርም። ገደራ አትክልት አለ። ገደራ ግን እኔ አሁን አንተ ብትሄድ በቃ ደክሞ ነው የምመጣው ይዘህ የምመጣው አትክልት ማለት ነው። ያም ምንካ ነው የሚልህ እዛ ላይ ስለለመርኩት በቃ ይሄ ነገር እዩ እንደዚህ መሆን አለበት ስንል እኛም ቤት አናቅም ነበርና የሆነ ጎረቤት እቃያ ዝም ብሎ እየፈሰሰ እንደዚህ ነገር ኮምፖስት የለምና እየፈሰሰ ያ ኮምፖስት ወዲህ እንትኑ ይሄዳል ዝም ብሎ በየቦታው ይጣላል። ያ ሰውዬ ግን እየወሰደ እዛ ካጠራቀመው አባታችን ምን አለ መሰለህ እስኪ እንደው አንድ ቦታ ላይ እንደው አንድ ቦታ ቆልሉትማ ልጄ እዚህ እንደው ይሄ አካባቢውም ይበከላል ልጆቹ ላሉበት ይላል እናቴን። እኔ እዛ ጊዜ ቢያንስ የ6ኛ ክፍል ተማሪ ነኝ። አንድ ቦታ አጠራሙልና እናጠራቀማለን። ዶሮ ግን አሁን ነው እንጂ መዝጋት የተጀመረው የዛ ጊዜ ዶሮ መዝጋት የለም። ነገር ግን እኒህ ዶሮች እዚህ እንዲያረጩት ይላል እሺ በሉልና ለየረጩትም ያለ ያ ኮምፖስት ዝም ብሎ ጀልቦ ተጠራሙ እንደው በአመቱም ይሁን በ6 ወሩም ወስዶ ሲፈስ ምርቱ ላይ ማሳ ላይ ገብቶ እንደዚህ መማስ የለም ምን የለም እዛ ሲፈስ ካገኘና አሁን እዚህ መተን ሐዋሳይር ትባላለች ግብርናይቱ እና ደሞ እንደዚሁ ደሞ እሷ ጋር ሌላ ጓደኞች ነበሩ ግብርና መጥተው ስለርከንና ስለ ኮምፖስት ምናምን ሲያሰለጥኑ መጀመሪያ 03 ላይ እየሰራው የኔ ባል ነው። ይሄ ማች ሄደው ሰልጥ ነው ማለት ነው። አልሰለጠንም እንዲህ አድርገህ ብትሰራው አለችው ግብርናይቱ እንዴት እንደሚዘጋጅ ነገራቸው። እንደው እንዲህ አድርጋችሁ ብታጠቀሙ እንደው እንደዚህ እርከንም እንዲህ አድርጋችሁ ብትሰሩት ይባል ያን ነገር እንደዚህ አድርግልኝ አሉኝ። ያንን ጥቅም ስላየሁት እኔ ይሄ እኮ ነገር ሰይዲ ያሉት እኮ ነገር እንዲሁ በጉርጓዳ አይገባም እንጂ እውነት ነው። እንደገና ዝም ብለን እንደፋው የዶሮ ፍግና የአህያ ፍግ የፍየል ፍግ ምን ደፋበት ቀርቶ ሳሩ ያስታውቃል። እና እንደዛ ቢደረጋል እንደዛ ከደረገ ከዛ ሲታይ ጥቅሙ በጣም ከዛ ወዲያ አሁን አብዛኛውን እየዘመነ የመጣው አሁን በፊት ይሄ ነገር አይታወቅም። አብዛኛው ቢዘጋጅም እኛም ከኔው ጀምሮ ውስፋ እንደወለውም ነበር ሩጠን ለማዳበሪያ ነበር ማዳበሪያ ላይ ነበር ሽምቱ ዘመናዊ ማዳበሪያ ላይ ዘመናዊ ማዳበሪያ ላይ ነበር ሽምቱና አሁን ይሄ የኮምፖስት ግን ጥቅሙ ስናቀው አሁን አንድ ያለቁ መሬቶችን ያወፈራል፣ ሁለት ለኛ ጥቅም ይሰጣል። እኔ አጋጣሚ አሁን ያርገውና ብሞት ልጅ ከኔ ቀሰም ጥቅሙ ከልጅ ይሸጋገራል። እኔ ግን ይሄን ነገር ካልሰራሁኝ ስለሚቋረጥ የሚሮጠው በተለይ አሁን ልጅ ሰነፍስ የሆነ ልጅ የሚሮጠው ወደ ማዳበሪያ ስለሆነ አፈሩ በፀሐይ ሰዓት ያፈር ለምነቱን እያጣ ነው የሚሄድ። ትክክል ነው። አንደኛ ያኛው ያለው በሰው እጅ ነው። ለምሳሌ አሁን ከሰሞኑ ዓለም አቀፍ ጦርነት ከሀገራችን ውጭ አለ በኢራንና አሜሪካ መካከል የሚሉትና በዛ ምክንያት የባህር በሩ ስለተዘጋ አሁን ልክ እንደ ነዳጁ ማዳበሪያ መምጣቱ ቆሟል። አሁን የማዳበሪያ ዋጋ በጣም ጨምሯል። ሊገኝ ቢል አርሶ አደሩ በሆነ አጋጣሚ ማያገኝበት እድል ይፈጠራል። ይሄ ግን እዚሁ በእጃችሁ ነው አይደል? ጓሯችሁ ነው፣ በእጃችን ላይ ነው። በእሳቶቻችሁ በጽዋቱ መስታዘጋጅ ሁሉም ላዘጋጀ ሰው እጃችን ላይ ነው። ደግሞ እንደገና በአሁኑ ሰዓት ደግሞ ያ ማዳበሪያ ባጣበት ሰዓት ለኛ ኮምፖስት ስለምናዘጋጀው ሰዎች ጥሩ እድል ነው። ለምን ያንን ጥቅም ያውቁትም ነበር። ያን ማዳበሪያ ሲያጡ ይሄን ኮምፖስት የነፍሳቸውንም ሆነ የኛንም ሆነ ሲያፈሱት ጥቅሙን ሲያውቁት እንደኛው ሆነው ሞዴል ሆነው ለቀጣይ ይሻሻላሉ ብለን እናስባለን። በጣም ደስ ይላል። ስለዚህ አረፍ ብለን እዛሽ ጋር ሌላውን ህይወት መንገድ ማውራት እንችላለን። አንደፋ ኮምፖስቱን ነውና በዛው አለ አሁን አጋጣሚ የገባ ናተራ ሳይሃል። እሺ አሁን እነዚህ ከዘርተዋል። አሁን እነዚህ በቆሎ ከዘርተዋል። ጫት ውስጥ ናቸው። ክፍቱ ላይ እሸት እንኳን የጓሮ እሸት እንዲያንተ ያለው እንዲም በመጣ ሰዓት እንደገና ደግሞ እኔም ራሱ የበቀሉም አሉ ያቸው ብርቱካንም ሆነ ማንጎም አሉ እንደ ነገሩ ለምን ከዚህ ውስጥ ለመጠቀም ማለት ነው።
አሁን እነዚህ በቆሎ እየበቀሉ ነው። አሁን በክረምቱ ላይ እንዴት አለስ እንዴት ተመረተለት ያልኩት ያ ጤፉ መሬት ነው። ይቺ ገብስ ሰርቶ ማሳያ ነው። አሁን እዚህ የዘራኋት ይቺን ገብስ ሰርቶ ማሳያ ነው። አሁን ይቺን ገብሷን አሁን የዘራኋት ማለት ነው። ኮምፖስቱ በኮምፖስት ነው የተዘራው። አዎ በኮምፖስት ነው። አላ ኮምፖስት የተዘራው አያስታውቅም። አሁን ይሄ ኮምፖስት ይሄ እዚህ ላይ ግርግር ነበረው። ከዛ ከግርግር ነው እዚህ የገባው ይሄ አሁን ይሄ ሞልቷል። ቢያንስ አሁን ይሄው ቡቃያ እያበቀለ ነው። ወር እየሆነው ነው። ይሄ ግን አሁን ይሄ ወደዚህ ሲገለበጥ እንዲያቅተን ይሄንን አሁን ስናወጣ ዘሞ ነው እንጂ አሁን ይሄ ቢያንስ በቃ አሁን ይሄ የተብላላ ኮምፖስት ነው። ይሄ የተብላላ ኮምፖስት ነው። ይሄ አሁን ዝናቡ የዘነበበት ጊዜ በቃ አቋረጥ ነው። ይሄ አሁን የወጣው ኮምፖስት ነው። ይሄ እዚሁ ነው ራሱ። ይሄም ቢያንስ አሁን ይሄ ዝናቡ ነው እንጂ አሁን ይሄው ጨርሶ ገና ነው። አሁን ይሄ ገና ነው። ይሄው አሁን ይሄ ዝናቡ ስለጣለበት ስናወጣ ተቋረጠ። ቢያንስ አሁን ይሄ ጥልቀት ወዲ ውስጥ 2 ሜትር ስለሆነ 1.7 ወይም 6 ላይሆን አገኛለሁ እላለሁ። አሁን ከዚህ ውስጥ ማለት ነው። ይሄን ካወጣሁ በኋላ አሁን ይሄ ይገለበጣል። ላይኛው ደግሞ የአዲስ ነው። ይሄኛው አዲስ ሰርቼው ነው። መቼ የተደረገ ነው? አሁን ቢያንስ ይሄ እንግዲህ ቢያንስ አሁን 3 ሳምንቱ 3 ሳምንት ከሆነ 3 ሳምንቱ ይሄ የሚገርም ነው በጣም 3 ሳምንቱ። አሁን ይሄ ሲሰራ ነው እንግዲህ ቅድም እንደዛ በማዳበሪያው በሁኑ ነው እንጂ ብያልኩ። እዚህ ላይ የሚጠላው ነገር ምንድነው? ባህር ዛፍ ነው የሚጠላው ነገር። ባህር ዛፍ አይወድም። አዎ እንደገና እዚህ ውስጡ ላይ በቃ ልክ እንደዚህ ጠረስ መሆን አለበት። እንዴት ከላይ ጥላ የተደረገው ለዛ። አዎ ለዛ ነው። ጥላ ከሌለ ይተናል። ቢያንስ አሁን እዚህ ውስጥ ብዙ ጊዜ ሆነና ነው እንጂ አሁን ይሄ ሱካር ድንች ነው። አሁን የጓሮ አትክልት ሱካር ድንች ነው። ይሄን ሱካር ድንች ተጠቀምልን ነው። አሁን ይሄ ጠንዘል ካለ በኋላ ቅጠሉ ጠንዘል ካለ በኋላ ለመትከል ነው ደማት። ከዛ ኮምፖስት የወደቀበት አፈር እንደ ድንቹ ለበስ ከናረገው ልክ የሚያምር ሆኖ የሚገርም ነው። ሱካር ድንች አላባ ይሰጣል ማለት ነው። በጣም ይገርም። እሺ እንግዲህ ጓሮ ድንች ኩትኳቶ መተናልና አሁን ደግሞ እስኪ እቺ ብርቱ ጠንካራ አርሶ አደር ህይወቷ ከግብርናው ከአርሶ አደርነቱ በተጨማሪ ደግሞ እንደ ሰው ቅድም ስለ ገደራ በአህመድ ሀገር እያነሳሽልኝ ነበር። እዛ ነው ተወልደሽ ያደግሽው? አዎ እዛ ነው ተወልጄ ያደግኩት። ልጅነት አስተዳደግ እንዴት ነበር? እስኪ አንቺልኝ የልጅነት ትዝታሽን፣ የቤተሰባችሁን ሁኔታ ባጭሩ እስኪ እሱ። ልጅነት አስተዳደጋችን እኛ ያው የስይት ልጅ ነን። ባሳር ነውና የተገኛችሁት ይልናል አሁን ሲነግሩን ማለት ነው። ነፍሱን ታወቅኩኝ። በጣም ይሳሱልናል። ከዛ በስንት ጥረት በስንት ዱዓ ነው የተገኛችሁትና እናንተ እንደዛ አትሁን ያለው። አንገፋ ነኝ እኔ ለአባት ለእናቴ አንገፋ ነኝ። የመጀመሪያ ልጅ ነኝ። የመጀመሪያ ልጅ እንደመሆኔ እኔ አሁን ይሄን የግብርና ስራና ማንኛቸውን ነገር በትምህርት ቤት በመማር አላህ ባለበት ካለም በላይ አስናቀ ይባላል። አላህ ያቆየው ከሞተም አላህ ይማረው መምህር ነው። እሺ ቀልጨ ነውና ያደኩት እኔ አያቴን ቤት ዱዓ ይደረጋልና እዛ አያቴ ቤት ስመጣ በጣም ስለቀለኩኝ እንደ ሙሽራ ገንፎ ይገነፈልኛል። ምጣድ ተጥዶ በጎን አስጥልያለሁኝ እሪ እላለሁ። አያቶችሽ የት ነበሩ? አያቶቼ ዝናቸው ቆሰሩ ናቸውና የሆነ ዱዓ አለ አሹራ ይባላል። እዛ ጋገራ መጥቼ የቀለጤናችን መገንፋት አለበት ገንፎ መብላት አለብኝ ብያለቅሳለሁ። ትልቅ እኮ ነኝ። ገንፎ ተወጃለሽ ማለት ነው? ትልቅ ነኝ። ስለማረኩ ነው። የማይወድር ነገር የለም። ነገር ግን አሁን ያንን እዛ ያቺ አያቴ ተገነፋ ቀለጤነቴ እዛ ቢያንስ 15 ምጣድ ተጥዶ የተጋገረ ተገነፋ። ያ ገንፎ ተገንፍቶ እዚህ ላይ ንደይ አስነድልኩ ማር ከደረገ እዚህ ላይ ንደይ ንጥር ከዛ እንደዛ ብዬ የምበላው ትንሽ ነው። ግን የመቅለጤ ሁኔታ እንደዛ ነበረ። ከዛ እንደዛ ሆኖ ግን ቅድም ያንን እንትን በላይ አስናቀ የሚባል መምህሪያ እርሰ መምህር ነው ያነሳሁት። በጣም ቢያን ልጆቹ በቃ ስለ ስራ ምናምን አናውቅምና ግቢው የ018 ትምህርት ቤት በጣም ስፋት አለው። አሁንም አለ እርሻ አለው። አረም ሲታረም ንውጡ ይለናል፣ ያስወጣናል። ስንስ ትልቅ ታይ ውጡ ይላል። ጋሸ ከፍ ያሉትን ነው እንጂ ይጥፋ
ዛሬ እኔ አባት ማለት ነኝ እኔ ያላስለምርኳቸው ነገ እኔን የሚያነሱበት ቀን አለ አላህ ይለትና የሚሉብኝ ቀን አለና ይጥፋ ይላል አረም ሲያርሙ እናርማለን ማን ይባል ትምህርት ቤት ነበር ትምህርት ቤቱ ጀመዱ ሀገር ገደራ ትምህርት ቤት አዎ ከዛ ማጭድ ይሰጡንና ይዛችሁን እንባላለን ስናጭድ ጤፉ ይነቀላል አልለመርንማ ስናርምም ጤፉ እንቀዋለንና እቤት አሰሩም አባትሽ ጋር የለም ያሰራንም አባታችን እናቴ አሁንም አለች አላህ ይማረው ስሙቷል አሁንም አለ ድንበሬ ነው ብታ አታውቅም እናቴ አባቴ ሰይድ መራሊ ይባላል አባ መዲያገራዋ ሰይድ መራሊ ይባላል የኔ አያቴ ማለት ነው የሱ አባት ማን ነበሩ ይመራል ይባላል አዎ ይመራል ይባላል እና እሱ ባሽከር ነው ቢያንስ ዙሪያውን 18 ቀፎ አለ ንብ እንደገና የፈረስ ቤት ለብቻው ነው የከብት ቤት ለብቻው ነው አንተ ሂድህ እንኳን ልክ እንዲያውኑ እዛ ቤቶች ብለህ መግባት አይችልም ቆርቁረህ ነው በር ላይ አጥር ነው ቆርቁረህ ነው እና በ7 አመት ባዲጎ ነው እናቴ ያገባችው አባቴን ስታገባ ማለት ነው እሳቸው አባትሽ ከፊሉ ይሆናል አዎ አሁን በዛ እንደዛ እንዲሆነ ያው እሷም ተዘፍናለች እሱም ያሽቃራል ግን አባቴ ገበሬ ነው አባቴ ታታሪ ናቸው ሽጉጡን ይዞ ይወርዳል እናቴ አሁንም ዲሞፍተር በሰዓት ተፈታሪ ትገጥማለች ተኩሳለች መሳሪያ መፍታት መቅጠም ትችላለች እናቴ አሁን እኔ በሷ ምትክ ባሌ እኔን ጮኛ እንዲሆነ ዘመቻ ሄዴ እሱ ከዛ መጥቶ በምን አጋጣሚ ተገናኛችሁ እስኪ ባልተቤቴ በዛን ሰዓት ያማ እዚህ መጣና አያቶችን እንዲያመጣልሁና አዝቻለች አሁን ፈርሳ ነው እንጂ ህብረት ሰላም ማህበር ሆናለ ወፍጮ ቤት አለኝና ወፍጮ ሲመጡ እዚህ ርቀት ይሄን የሚያስፈጩት እኔ በግመልም ሆነ በምን እኔ ያላቅምና እዚህ ሲመጣ እንደ ወፍጮ ሲሉ እንደ ወረቅ ብዬ ሲውጥ ያፈጭና ይመጣሁኝ እዚህ አክስቴ ጋር መጥቼ እዚህ ነው ወፍጮ ቤት ነው ያዩ ይችላል ሰው ከዛ ሲያው ያው ሂዲው እዛ እንግዲህ በዘመድ ያዝማር ነው የሚላከው እኔ ያላቅም ጠይቀዋል ከዛ ሰጠን ተብለው አባቴ ያው አይቻልም ልጄ ህፃን ናት አባቴ ነፍሱን ይማርና የትምህርት ፍላጎት ነው ያለው እንድናገባ የማይፈልግም ገጠርም እንድንፈነፈን የማይፈልግም እኔ አፉ ብያችኋለሁ የኔ ዲል እንዲያይዛችሁ እንዲያው ይሄ ግብርና ማለት ይጠቅማል ነገር ግን እኔ አፈራፈሽ እጄ ነው እናንተ አፈራፈር ሄዷል የሚላልና አሁን አንደኛው ወንድሜና ሁለት ናቸው ትንሽ እንጂ አንደኛው ወንድሜ አሁን ከተማ ነው አንዷ እህቴ ከተማ ናት ቢያንስ እናቴ 11 ወልድ ያለኝ አሁን ቢያንስ 6 አለን ወደዛኛው ደግሞ 5 ሸኝታለች እንደዛ ሆኖ ግን ባልተቤቴ እዚህ እንደተቀባበሩ ዘመቻ ሄደዋል ግዳጅ ነበር በደርክ እንዲያስጠየቁ ዘመቻ ሄዱና እኔ በትምህርት ገበታ ላይ እንዲያልኩ ነው ትምህርት ቤት እንደዚህ ስማር አባቴ ጥብጠቀማ ሄዶ በግዳጅ ይዘው ሄዶ ከዛ ያጨኝ ነበርና ከትምህርት ቤቱ በታች ነውና ጤፋችን መሬቱ ያ ተበላኮ እንዴ ተበላኮ ብላክስቴ መጣችና ተበላ ጨርሶ ሰይድ ቢሄዲ አመጠኛ ነው የሚባለው አባቴ አይሄድም ስለማይያዝ ማለት ነው እኔ ማዘው ሰው እኔ ማሽከረከረው ሰው አሁን ይዘኝ እንደ ይላል የልብ ድርቅና ስላለ ከዛ እዛ ሄድ ሲባል ተለቀማ ሄድም እኔ ብሎ ጠፍቷቸው ነበርና እሱ ሄዷል ግን እነሱ አልሄድም ብለው አሉና አይ እሱ ጠፍቶ ይመጣል ሰይድ አይቀመጥም እዛ ተብሎ ያንን እዛ ያጤፍ የሌላው በልማት ሲሰራ የኛን ካይሰራ ቀራ አንገፋይቱኝ ነኝ የደረሰ ልጅ የለም በልመና ይላውን ከሳንድና ሰራ ያኛው ጤፍት ይባላ ክስቴ መጣ ነገረች በላይ አስናቀ ብዬ ቅድም ያልኩ የዛ ግን የሰለጠንኩት ትምህርት ማጨይ ልጅ ሄዱብን ያልኩት ትምህርት ቤት ላይ በትምህርት ቤት ላይ የወሰርኩት የተለማመርኩት አባቴ ያስለመደኝም እዛ ላይ ያንን አጨዲያ ወረርኩኝ ያንን አጨዲያ ሳጭድ የሰይድ በራሊ ልጅ አልহামዱሊላህ ረቢል ዓለሚን እንኳን ለዚህ ያበቃት እዛው አካባቢ ክርስቲያኖች አሉ እንዲያው እግዚአብሔር ይመስገን እንዲያው እንደዚህ እኮ ሴት ወንድ እኮ አይደም ሰራ አያቻው ሰይድ የሚሰራው አሉ ወረዱ ቢያንስ ዛኔ ወረርኩ ጊዜ ነው በአንድ ቀን 6 ቁጭ አጨዲ እኔ ሌላውም ሰው ተባበረ እኔ ስወርድ ቀርሞ ስሜታዊ ገቡ እንደዛ አደረጉ ከዛ ከርመው መጡ ባልተቤቴ አባቴም እንደገና በኋላ ያን ተለቀባ ጨርሶ መጣ ከዛ ባልተቤቴ እንደገና መስጠት አለበት ይባል እናቴ እናያት ያሉ ልጄ ናት ብለው አማቴ መጡ አሉ እኔ በትምህርት ገበታ ላይ ነኝ ከዛ ልጄ ናት ብለው ሲመጡ አይ እኔ አላቅም ትላለች እናቴ የፊት ሰው ይከባበራል እንዴ አሁን ነው እንጂ የፊት ሰው ይከባበራል ስለሚከባበር ፋጤ ሱፍ እመት የሱፍ ይያለ ስርሚዜዋ ይመጣል የእናቴ ማለት ነው ስርሚዜ ማለት እንግዲህ የመጀመሪያ ጫጉላ ላማጇ ማለት ነው ከዛ ሲመጣ ጣውራዋ ሲመጣ አሁን ያ ጣውራዋ ሲመጣ አረ ጣውራ እንደዚህ ነበረ እንዲያው ሰይድም የሉ ከስብዴው ቀሩ እንደዚህ ሆነው መጥተውብኝ ነበረ እመት የጥሩ አሉ የሉም እመት የጥሩ የምትባለው አያቴ ናት እሺ እመት የጥሩ አሉ የሉም አሉ አሃ አለ ሰውየው አሁንም እኔ ለሰይድ ምን አሻይ እመት የጥሩን ተያስኩኝ ብሎ የእናቴ ጣውራና አያቴ ናቸው እኔ ጣውራ ምንድነው ጣውራ የሚባለው ሲርሚዜ ማለት ነው
ለሷ ለሴትዮዋ ጣውራዋ በጣም የመይቷ ታዛዥ የመይት ምትክ ማለት ነው። የመይትን ጌጥ የሚያደርገው የመይትን ልብስ የሚለብሰው ጣውራ ይባላል በዛ ሀገር። ያ ሰውዬ አላህ ያሰጠ ልጃችሁን አላህ ለሰጠ ልጃችን ስጡን ሲሉ ያ ሰውዬ ነው የሰጠኝ። አሊን ድርስ ይባላል ይሄ ጣውራ ያ ነው የሰጠኝ። ያ ሰውዬ አሁን ማላል ሞተም አባቴ ሞተይ በቃ የዚህ አግብቼ መጣሁኝ። ተሰረገ እንዴት ነበር ድግሱ? ተሰረገ በኔ ጊዜ ጠላ ተከልክሏል። እሺ በፊት ጠላ ይደረግ በሽራሮ በዘፈን ትዳራለች ምናምን ሲባል በዛን ሰዓት ህግ ሆኖ ጠላ ተከለከለ። ያ ጠላ ሲከለከል ግን እናቴ ተሰራለ ቡቅሪ ከደረገ እሺ ቡቅሪ ከደረገ 10 ጋን ቡቅሪ ጋን ነው 10 ጋን ቡቅሪ ይደረጋል። አንዲ አሊም ቃልቻ አሉ። ዋናው ግን እንትኑ ያገሩ መሪ ራቅ ይላልና ስፋት አለው። ልክ እንደዚህ እኔ እንደደግፊ አሁን የታችኛው ቤት ራሱ የኔ ነው። እንደዚህ እንደተብር ግቢው በጣም ስፋት ስላለው እዛ ውስጥ ቤተሰቡን ተሰበሰበ ማለት ቀን ብቅል ተሰበረ። ያው ብቅል ነው ተብሏል። ሄዱ። ከዛ ማታ ማን ያል ኩራዝ እና ባትሪ ከለኩሶ ጌሾ ተወቀጠ። የጠላ ዝግጅት አዎ ያው ቃዲው እንደብቃችሁ ማለት ነው። ቃዲው ተደብቆ ለሚዜ እንኳን ተብሎ 5 ጋን 3 ቁና ፈጅ 5 ጋን እናቴ ጠነሰሰች። ያ ከደረገ ኒካ ካሰረ በኋላ ሚዜማ እንዲያው ዝም ብሎ ደንቆሮ ይመስል በግ ይመስል ና ያረገ ለውስቲያን ነው እንዲያለች እናቴ። ያጠላ ከደረገ ያጠላ ከደርጎ ግን ያው እንዴት ተባለውም ኒካ አስሮ ከጨረሱ በኋላ ያጠላ ተቀዳ። ያቀላ ተቀዳ። አዎ ስርዓቱ ታለቀ በኋላ ለምን ይታሰራል ሰውየው? ያ ቃልቻ ኒካ አስሮ ያው ትንሽ አላመጫነቅ ነው መሰለኝ ፎልኮ ሄድ ያላሉ ይቻላልይሁም። ከዛ እሱ ከሄደ ስለሚጠይቅ እኔ አስሬ ኒካ አስሬ ሄጃለሁኝ እኔ ምን ላርግ አላየሁም ነው የሚለው አይጠይቅም። እንደዛ ሆኖ ነው እዛ አግብቼ የመጣሁትና እዛ አግብቼ የመጣሁኝ እንደገና እዚህ ገባሁ። እዚህ እንደገና ጫጉላ ለብቻ ነው ክሽና የወንድምዮ ቤት ነበር እዚህ የኛ ቤት እዛ ላይ ነበረ። በቃ እዛ አካባቢ ያለው ቤት ይሄ አሁን ነው እንጂ እዛ አካባቢ ላይ ያለችው እቺ ጎረቤት እዚህ አለ ደምሴ የሚባል እሱና የኛ ብቻ ነው እንጂ እርሻ ነው ይሄ ግቢው አገሩ። ከዛ በኋላ እንግዲህ ትዳር በዛ መንገድ መሰረች። እንግዲህ ባለቤትሽ ቀደም ሲል እንደነገርሽኝ ካረፉ ቢያንስ ምን ያህል አመት ይሆናቸዋል? አሁን 3 አመት 3 አመት እንደማንም እኔ ቢያንስ ይሄ ሰውዬ ጋር ተገናኘን ተጋባን። ነገር ግን ተጋብተንም እንዲያለ አልቀመጥም ስለንዱስል አልহামዱሊላህ 5 ወለድኩ። አንዱ ሄዲ አሁን 4 አሉ 2 ሴት 2 ወንድ ያሉ። አንዷ ደሴ ናት። ባሏም ነጋዴ ነው። እሷም ሱቅ ምናምን ትላለች። እቺኛቱም ብዙ ካርታና ባላንስ ወጥቼ ሰርታለች። እንደዛ ሆነ ስንኖር ግን ማብቂያ ላይ ግን አሁን ያላ ስራ ሆነ ባልተቤቴ በጣም ለፊት ስለሆነ ታመመ። ለልጁ ሲያስብ እኔ በፊት ሲል ያው ባልተቤቴ ያመው ነበር ልጃችሁ። ልጁ በፊት ኩላሊት ነበረበት። በዛ መነሾ በሱ ስንጥር ሽንቱንም ዘግቶት ነበርና ሲል ከአሳክም ሜዲሲ ሆስፒታል እንደገና ጥቁር አንበሳ ድረስ ይያል ሲባል እንደገና ሽንቱ ዝም ብሎ ይፈስ ነበር። ያንን በጎ ሆነ። ያንን ግን በጎ ከሆነ በኋላ እዛ ጊዜ ግን እንደታመመ እኔ በፊት ነው ነበር። በጣም ይወዱታል። ልጁን በጣም ያምራል። እኔ በፊት ሲሉ አላህ መቼም ጉደኛ ነው። ያው እሱን ግንቦት 1 ቀን እና እዚህ ድረስ ነው ውዴታችን። ከምንም በላይ አካባቢ የሚያቃል የጋሜ ልጅነት ባሌ ነው። ከምንም በላይ የማይገጥም ከስም ስንራ አንድ ላይ ነው። ስንመጣማ አንድ ላይ ነው። በቃ ግራና ቀኝ እንደ ወንድማማች አንለያይም ነበር። ቢያንስ ቤት እንኳን ራሱ የለየሁት በ7 አመቴ ነው። ከአማቶች አለይም ብዬ ማለት ነው። 7 አመቴ ነው ቤት የለየሁት። እና ምን ታረጋዋለህ? ስራው ደግሞ ያላህ ፈጣሪ ስራ ስለሆነ ምን ማድረግ ስለማይችል አሁን እሱ እንደዛ ሆነ ሆዱ። ግን እሱ ደግሞ ከሄዱ ቢያንስ አሁን 2 ወንድ ልጆች ቤት አሉ። አንደኛው እንኳን ጸጉር ቤት ስራ ፈጥረንለታል። ደሴዋንም ድር ያለች ወልድ ያለች። አንደኛው ልጅ አምና ነው አሁን ገና አመት አልሆነም ተዳርኩት። አንድ ልጅ አለኝ አሁን እኔ ጋር የሟቹ ቢያንስ የ18 አመት ላይ ያለኝ ነው። ሂዶ ነው ስራ አሁን ቅድም ሄዷል ያልኩ ቅድም አሁን ስራ ሄዷል። እኔ አልহামዱሊላህ ከቀበሌም ከግብርናዎችም ከጎረቤትም ስሙሙ ነኝ። እኔ አሁን ሰው አሁን የሆነ ሰራተኛ ምናምን ሸቃይ ምናምን ይዛሉ። እኔ ልጆች ጎበዙ ናቸው። አሁን ድርቆ ወርቀት አለው ይታጨዳል። አሁን ያ ይሄን ያህል ሲሆን አንድ ቀን ሰራተኛ ይያላቅ ለሰራተኛ ብር ከፍል ያላቅ። እንደ ቤተሰብ ተሰባስባችሁ አንድ እንደ ቤተሰብ ተሰባስበን ከስባለን። 2 የሚያቀተን ተሆነ ልጆች ጓደኛ ይለምናሉ። ጂጊ ይደረጋል። ወንፈል ማለት ነው። በእኛ ወንፈል ይደረጋል። በወንፈል ያንን ስራ ዲም አድርገው ነው የሚሰሩት። ለምን ይሄን የሚያደርጉ ለምን መሰለህ? እኒ ልጆች ስላሉሁላችሁ አየሁ ደስ ይላል።
በጎን በዚህ ነው እኔ የማደንቀው። በጣም መልካም ነው። በጣም አመሰግናለሁ። እንግዲህ ከልጅነት እስካሁን ያለውን ህይወት መንገድ ከዛ ባሻገር ብዙ መከራ ብዙ ሀዘንም ቢኖር ደግሞ ያንን ተቋቁሞ ያሉት ልጆች ቁም ነገር ላይ ለማድረስ ሲባል እንደ እናት ብዙ ፈተና ብዙ ውጣ ውረድ ይኖራል። ይሄን ሁሉ ነገር እያደረግሽ ስላለሽ አሁን ደግሞ ተሞክሮሽንም ስላጋራሽኝ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። አላህ ይስጥልኝ። ተሰለየናት ግን አትክልቱ የሚገርም ነው። ከዚሁ ብላ ያዘው እስኪ ምንድን ነው ያለው አሁን እዚህ ውስጥ? ቅድም አላየሁትም አልፈነው ነው ይሄር ነው። ይሄ መሰለህ ያ እዛ ላይ ያለው ከላህ እንጂ ማንጎ ነው። ያ የማንጎ ዛፍ ነው። እሺ ይሄንኛው ለጥቆ ያለው ቡና ነው። አሁን እነዚህ ብርቱካን ናቸው። እነዚህ ውስጥ ያሉት ብርቱካን ናቸው። ነጭናዳምም አሉ። አመሰግናለሁ። እሺ አብሽሩ። እንግዲህ ወደ ስራችሁ። ያው የዛሬው አረም ቀርቷል። የማን ነበር የሩቁ አረም? ሙጢና ጎል ነው። ከአፋፍ በላይ ነው። ሙጢ ከገበያዋ በላይ ገበያዋ በላይ። አዎ እሺ፣ ለዛ ነው